ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋቲው ነው። ፕሮግራማችን ላይክ በማድረግ እንድትጀምሩ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ እንደ ሁሉ ጊዜው በሱፐር ታንክስ ድጋፍ ታደርጉ ዘንድ የአክብሮት ግብዣችንን እያቀረብን በዚህኛው ፕሮግራማችን ትኩረት የምናደርገው መሐመድ ቅዱስና ቼልሲ ስማቸው ተያይዞ መነሳት ከጀመረ ሰንበትበት ብሏል እንደምታውቁት። ነገር ግን አሁን ጉዳዮች ሁሉ ወደ ጠንከር ያለ ፍላጎት በቼልሲ በኩል መታየቱ በተለይ ደግሞ የለንደኑ ሌላኛው ክለብ ዌስት ሃም የተጫዋቹ ባለቤት ለግራም ፖተር ለዚህ የዝውውር መስኮት ለሳመር የዝውውር መስኮት ከፍተኛ የገንዘብ በጀት ለማቅረብ ስለፈለገ የመሐመድ ቅዱስን ኦፈር ለማዳመጥ ዝግጁ መሆናቸው ነው። ለመሐመድ ቅዱስ የሚቀርበውን ጥያቄ ቼልሲ ዌስት ሃሞች ለማድመጥ ዝግጁ ሆነው እንግዲህ የተጫዋቹን የመልቀቂያ ሂሳብ ወይም ክለቡ ከተጫዋቹ ማግኘት የሚፈልገውን ክፍያ ይፋ አድርጓል። ነገር ግን ተጫዋቹን በዛ ሂሳብ አንድ ክለብ ያስፈርመዋል ማለት ሳይሆን ለድርድር ቡድኑ ራሱን ፍቃደኛ ማድረጉን የገለጸበትን ዋጋ የዌስት ሃም ባለቤቶች ይፋ አድርገዋል። 150 ሚሊዮን ፓውንድ ያቀረበ ክለብ መሐመድ ቅዱስ ማስፈረም እንደሚችልና ይሄ የዝውውር በጀት እንግዲህ በቀጥታ ለግራም ፖተር ቡድኑን የሚያጠናክሩበት በሊጉ ከወገብ በላይ ሆኖ እንዲያጠናቅቅ የሚያስችለውን ጥንካሬ እንዲይዝ ለማስቻል እንግዲህ ይህን የሚያክል ገንዘብ ኢንቨስት እንዲያደርግ አንዱን የክለቡን ሱፐርስታር ለመሸጥ ወስኗል። ልክ በ2023-24 እንዳደረጉት በዴክላን ራይስ ዝውውር እንግዲህ ጁኒየር ሎፔቴጊ ከፍተኛ ኢንቨስትመንት ተደርጎላቸው ዴቪድ ሞይስ እንደ ቡድኑን እንዳጠናከሩ ተመልክተናል። ልክ እንደዛ አይነት የዝውውር ሂደት ለመጠቀም እንግዲህ ዌስት ሃሞች ፕራይስ ታጉን ለጥፈዋል። የመጀመሪያ የመሐመድ ቅዱስ ፈላጊ ሆኖ ከዌስት ሃም ደጅ የቆመው የለንደኑ ሌላኛው ክለብ ቼልሲ ነው። እንደውም እንደ ስካይ ስፖርት ዘገባ ከሆነ በቀጥታ ቼልሲዎች የብሪቲሽ ሪከርድ የሆነውን 120 ሚሊዮን ፓውንድ ለመክፈል ዝግጁ ሆነዋል። የተጫዋቹ የመጨረሻና አሁን ላይ ባለው እስካሁን ይሄ መረጃ እስከወጣበት ደቂቃ ድረስ ባለው ብቸኛ ፈላጊ ክለብ ሆኖ ብቅ ብሏል። ነገር ግን ክለቦች የየራሳቸው የሆነ ፕላን አላቸው ወይም ማጠናከር የሚፈልጉበት ለእያንዳንዱ ክለብ መሐመድ ቅዱስ አይነት ኳሊቲ ያስፈልግ ይሆናል። ነገር ግን ያ ቡድን በዚህ ወቅት የመሐመድ ቅዱስ አይነት ተጫዋች የማስፈረም ግዴታ ውስጥ ነው ወይ ያለው የሚለው ደግሞ እንደ ፕላን የየቲሙ ስትራቴጂ ይለያያል። ለምሳሌ በጥራትና በስታንዳርድ ደረጃ ከታየ ለቼልሲ አንገብጋቢ ተጫዋች ላይሆን ይችላል። ነገር ግን በቼልሲ ቤት ቢመጣ ደግሞ የመሐመድ ቅዱስ ኳሊቲ ቼልሲ ቤት ምን ሊጨምር እንደሚችል ደግሞ ይታወቃል። ስለዚህ ቼልሲ እዚህ ዝውውር ላይ ኢፌክቲቭ ለመሆን እንግዲህ ቀደም ብሎ የዌስት ሃሞችን በር አንኳኩቷል። ነገር ግን ስታንዳርድና ኳሊቲን ለማሳደግና በይበልጥ ተፎካካሪ ሆኖ ዋንጫዎችን ለማንሳት በአርሴናል ቤት የመሐመድ ቅዱስ ኳሊቲ ደግሞ በእጅጉ አስፈላጊ ነው። እድሎችን ክሬት የሚያደርግ ድሪብሊንግ አቢሊቲው ከፍ ያለ ቦል ኬሪው ደግሞ በፕሪሚየር ሊግ ካሉ የክንፍ ተጫዋቾች ጋር ተቀራራቢ ሪከርድ በወጥነት በሊጉ ማስመዝገብ የሚችል በአካል ብቃትም በፖዚሽን አጠቃቀም በሹት በድሪብል ተጫዋች በመቀነስ በተለይ ደግሞ ቻንስ ክሬትና በተለይ ቡድኑ የ9 ቁጥር ሁነኛ አጥቂ ካለው የመሐመድ ቅዱስ ተጽዕኖ ኢንፍሉዌንስ ምን ያክል ከፍ እንዳለ በዌስት ሃም ቤት ያያየን በደካማው ዌስት ሃም ውስጥ ነጥሮ መውጣት የቻለ ተጫዋች ነውና ከአያክስ በ45 ሚሊዮን ፓውንድ ከተዘዋወረበት ጊዜ ጀምሮ በጥሩ ብቃት ዌስት ሃምን ሲያገለግል የነበረ ምንም እንኳን ዌስት ሃም እንደ ቡድን ጥሩ ውጤት ባያስመዘግብም ግን መሐመድ ቅዱስ ቢያንስ ተጋጣሚ ከዌስት ሃም ጋር በሚያደርገው ፉክክር ላይ ትኩረት ከሚሰጣቸው ተጫዋቾች ውስጥ ግንባር ቀደም ወይም ተመራጭ የመጀመሪያ ተጫዋች እንደሚሆን ምንም ጥርጥር የለውም እና ይህ ተጫዋች እንደሚሸጥ ዌስት ሃሞች አረጋግጠዋል።
ለሽያጭ አውጥቷል። ተጫዋቹን መልቀቅ ፈልገው ሳይሆን አሁን በስብስብ ውስጥ ጥሩ ገንዘብ ጥሩ ጥቅም ሊያስገኝላቸው የሚችለው ተጫዋች መሐመድ ቅዱስ ነው። ስለዚህ ይሄን ተጫዋች በመሸጥ ቡድኑ ደግሞ ሰፊ ክፍተት ብዙ መጠናከር ያለበት ቦታ ስላለ የመሐመድ ቅዱስ በጀትን ለመጠቀም አስበው እንግዲህ ተጫዋቹ ለሽያጭ አውጥቷል። የመጀመሪያ ተጫዋቹ ፈላጊ ክለብ አልናስር ነው። ከዚህ ቀደም እንደምታውቁት በጥር የዝውውር መስኮት 100 ሚሊዮን ፓውንድ አቅርበው ጥያቄው ውድቅ ሆኗል። ለተጫዋቹ ከእድሜው ከብቃቱ ከአገልግሎቱ ከተለያዩ ምክንያቶች ጋር አያይዘው በቂ አይደለም ብለው ዌስትሃሞች ስላመኑ ይሄን ዝውውር ውድቅ አድርገዋል። ነገር ግን አሁንም ድረስ የሳውዲዎቹ ፍላጎት እንዳለ ነው እና በተጫዋቹ ላይ ያላቸው ፍላጎት ከሳውዲ ፕሮ ሊግ የሚመጣው ጥያቄ ጠንካራ ነው። ነገር ግን ተጫዋቹ በዩሮፒያን ትላልቅ ውድድሮች ላይ ቆይታ አድርጎ ራሱን በተለያዩ ትላልቅ ክለቦች ውስጥ ማሳየት እንዲሁም ለትላልቅ ስኬቶች መብቃት የተጫዋቹ አቋም ነውና ወደ ሳውዲ ፕሮ ሊግ የመዘዋወር እድሉ ጠባብ መሆኑ በተለይ በተጫዋቹ ፍላጎት አንጻር በመመልከት እንግዲህ የእንግሊዝ ቆይታው በተሻለ ክለብ ወይም እዛው በጎረቤቱ ቼልሲ ለተሻለ እግር ኳሳዊ ስኬትም ራሱንም አውጥቶ በትላልቅ ውድድሮች ለማሳየት ጥሩ አጋጣሚና ጥሩ ታይሚንግ ጥሩ ጊዜ ነው ብሎ በማሰብ መሐመድ ቅዱስም የዌስትሃሞችን ይሄ ለሽያጭ ያወጡበትን መንገድ ደግፏል ወይም ተቀብሏል። የሚመጣውን ጥያቄ በተለይ ከትላልቅ ክለቦች እዚሁ እንግሊዝ ለመቆየት የመጀመሪያው ፕላኑ ነው። ካልሆነ ደግሞ በተሻለ ክፍያ ወደ ሌላ ሊግ የሚሄድ እድል ካለው በተለይ ባየር ሙኒክ የሊሮይ ሳኔ ወይም የኪስሊንግ ኩማን አንዱ ተተኪ ለማድረግ ያስባል። ነገር ግን እንዲህ አይነት ከፍተኛ የዝውውር ሂሳብ በዚህም ወቅት ማውጣት አይፈልግም። አሁን ትኩረት በአጠቃላይ የሆነው በቼልሲ ላይ ነው። ስካይ ስፖርት እንደሚለው ከሆነ 120 ሚሊዮን ፓውንድ የተጫዋቹ ኦፊሻል ጥያቄ ለማቅረብ ቼልሲ የስራ ቀናትን እየተጠባበቀ ነው የሚገኘው። ምንም እንኳን ጄምስ ቦናጊተንን ለማስፈረም ቼልሲዎች ከየትኛውም ጊዜ በላይ ጂሚ ቦያጊተን ለማስፈረም ከየትኛውም ጊዜ በላይ ቢቃረቡም ነገር ግን የመሐመድ ቅዱስ ፍላጎታቸው ቼልሲዎች ጠንክሮ ነው የሚገኘውና 120 ሚሊዮን ፓውንድ ለመደራደሪያነት ቼልሲ ዝግጁ እንደሆኑ ስካይ ስፖርት ዘግቧል። ከዛም በኋላ ታይምስ እንግዲህ አርሴናልን እንዲሁም ባየር ሙኒክን ጠቅሶ የተጫዋቹ ፈላጊ ቢሆኑም ኮንክሪት ኢንተረስት ያለው ቡድን በዚህን ሰዓት ቼልሲ እንደሆነ ገልጿል እና ቼልሲ በዚህ የዝውውር መስኮት አልተቻለም። በቀጣይ ቀናት ሜኜን ለማስፈረም ከየትኛውም ጊዜ በላይ እየሰሩ ነው። በተለይ ከፓሪስ ባላጋራ አርሴናል መሸጣቸውን በሰኞ የስራ ቀን ይፋ ይሆናል። ይሄ ግብ ጠባቂ ከለቀቀ ቼልሲዎች እንግዲህ ሜኜን በቦታው ላይ ለመተካት ወይም ሜኜን ወደ ዋናው ቡድን ዋና ቁጥር 1 ግብ ጠባቂ በማድረግ ከሳንቼዝ እና ከሁለተኛው ግብ ጠባቂ ጋር ለማፎካከር እንዲሁም ሊያም ዴላፕን ዳንኤል ኡሴጎን አስፈርመዋል። አሁን ደግሞ መሐመድ ቅዱስ ላይ አይናቸውን ጥለዋል። ጂሚ ቦያጊተንን ደግሞ ማምጣታቸው አይቀርም። ይሄ ዶርትመንድ የክንፍ ተጫዋች ከዚህ ቀደም የማንቸስተር ሲቲ ንብረት መሆኑ ይታወቃል። በውሰት ቦሩሲያ ዶርትመንድ ከሄደ በኋላ እዛው ነው በቋሚነት የፈረመው። ልክ እንደ ጄደን ሳንቾ ሲቲ በቅርብ ዓመት ውስጥ ለማመን የሚከብድ ነው እና ሞርጋን ሮጀርስን አሁን ደግሞ ጂሚ ቦያጊተንን ከዚህ ቀደም የተለያዩ ተጫዋቾችን ከሲቲ አካዳሚ ከለቀቁ በኋላ ሊያም ዴላፕን ለምሳሌ ቼልሲ በሲቲ አካዳሚ የነበረ ነው። አሁን ግን ነገሮች ሁሉ የሚያሳዩት ወይም ጥቆማ የሚሰጡት ኤንዞ ማሬስካ በሲቲ አካዳሚ ውስጥ ነው ለወደፊት ትልቅ አሰልጣኝ ትልቅ ቦታ እንደሚደርስ አቅም እንዳለው ያውቃል ያ አሰልጣኝ እና ከጊዜ በኋላ ወደሚሄድበት ቡድን ወይም በአሰልጣኙ ፕሮጀክት ላይ እምነት ያለው ቡድን በአሰልጣኝ በማናጀርስ በሚል ሹመት አሰልጣኙን በቦታው ላይ ሲቀጥሩ
በራሳቸው ፓወርና ተጽዕኖ ተጠቅመው ማስፈረም የሚፈልጓቸውን ተጫዋቾች አሁን ላይ እየለዩ የመጡ ይመስለኛል እኔ በግሌ ሳስብ። ምክንያቱም ሊያም ዴላፕን ሲያመጡ ከሊያም ዴላፕ ጋር አብሮ በጋራ ሰርተዋል። እንደውም በቅርቡ አንድ በሶሻል ሚዲያ የተለቀቀ ምስል ስመለከት ነበር። ኮል ፓልመር፣ ሮሜዮ ላቪያ እና ሊያም ዴላፕ በጋራ ሆነው 6 ግብ አስቆጥረው ማንቸስተር ደርቢን ከ17 ዓመት በታች በሚደረገው ውድድር ላይ አሸንፈዋል። አሁን እነዚህ 3 ተጫዋቾች ያኔ 6-1 ያሸነፈው ቡድን ውስጥ 3ቱ ተጫዋቾች ናቸው ያስቆጠሩት 6ቱን ግብ። እነዚህ 3 ተጫዋቾች አሁን በጋራ በቀጣይ የውድድር ዓመት ይጫወታሉ። ኮል ፓልመር፣ ሮሜዮ ላቪያ እና ሊያም ዴላፕ። እነዚህ 3 ተጫዋቾች የማንቸስተር ሲቲ አካዳሚ ውጤቶች ናቸው። አሁን እንግዲህ ጂሚ ቦያጊተንም እንደምታውቁት በ15 ሚሊዮን ፓውንድ የሲቲን አካዳሚ ለቆ ወደ ቦሩሲያ ዶርትመንድ የተዘዋወረ ተጫዋች ነው። አሁን ቼልሲ እንግዲህ ለመጀመሪያ ጊዜ 38.5 ሚሊዮን ፓውንድ አቅርቧል። ይሄ ጥያቄ በቦሩሲያ ዶርትመንድ በኩል ወዲያውኑ ተቀባይነት አላገኘም፣ ሪጀክት ተደርጓል። ነገር ግን ምሽት ላይ እንደወጡ ዘገባዎች ከሆነ 42 ሚሊዮን ፓውንድ ቼልሲ አቅርቦ ተጨማሪ 9 ሚሊዮን ፓውንድ እንደ ብቃቱ ታይቶ የሚጨመር አዲስ ጥያቄ አቅርቧል። ይሄ ጥያቄ ደግሞ በቦሩሲያ ዶርትመንድ ኃላፊዎች ዘንድ ተጫዋቹ እድሜውን፣ ብቃቱን፣ ወቅታዊ ሁኔታ፣ እድገቱን በመመልከት እንግዲህ ተቀባይነት ያገኛል ተብሎ ይጠበቃል። በተለይ እንደ ስካይ ቢልድ ዘገባ ከሆነ እንደ ስካይ ጀርመኒ ዘገባ ከሆነ ይቅርታ ቦሩሲያ ዶርትመንድ ከተጫዋቹ ማግኘት የሚፈልገውን 50 ሚሊዮን ፓውንድ በተለያዩ የአከፋፈል ስርዓቶችና በተጫዋቹ ብቃት ከሚያገኘው ደቂቃ ጋር ታሳቢ ተደርጎ የሚከፈለው ክፍያ አሁን ላይ ቦሩሲያ ዶርትመንዶችን ያሳመነ ይመስላል እና ቼልሲ በግራ ክንፍ በኩል ያለውን ክፍተት ለማጠናከር ተቀዳሚ ምርጫውን ወይም የረጅም ጊዜ ፕላኑ አሁን ላይ በይፋ በገበያ ላይ ወጥቶ እያጠናከረ የሚገኘው እንግዲህ ጂሚ ቦያጊተንን ተመራጭ አድርጎ የ7 ዓመት ኮንትራት ለተጫዋቹ ለማቅረብ እንዲሁም በቼልሲ ቤት 70,000 ፓውንድ ሳምንታዊ ደሞዝ ያገኛል። ተጫዋቹ በእጅጉ በቼልሲ ፕሮጀክት ተደንቋል፣ ፍላጎት አለው፣ ተጫዋቹ መዘዋወር ይፈልጋል። በይፋ ለዶርትመንድ ኃላፊዎች ወደ ቼልሲ መሄድ እንደሚፈልግ ምሽት ላይ መናገሩን እነ ፋብሪዚዮን ጨምሮ በርካታ እንግሊዝ ሚዲያ እየዘገበ ነው የሚገኘው እና ዴቪድ ኦርኒስተንም ጨምሮ። ስለዚህ ጂሚ ቦያጊተን የጊዜ ጉዳይ ነው እንጂ የቼልሲ ንብረት የመሆኑ ጉዳይ የማይቀር ነውና ቼልሲ እንግዲህ መሐመድ ቅዱስን ትልቅ የዝውውር ፕላን ምክንያቱም የሚከፈለው ከፍተኛ ገንዘብ ስለሆነ እንዲሁ በቀላሉ ድርድሮች ተጀምረው ወዲያው የሚጠናቀቅ አይነት ዝውውር አይደለም። እንደነ ጂሚ ቦያጊተን እንደነ ሊያም ዴላፕን በአንድ ሳምንት ባልሞላ ጊዜ ውስጥ ነው ቼልሲ ዝውውሩን ወዲያው ሃይጃክ አድርጎ ከማንቸስተር ላይ ማስፈረም ይቻላል። እንደዛ አይነት ቀላል የድርድር ሂደት ይጠብቀዋል ተብሎ አይታሰብም በመሐመድ ቅዱስ በኩል። ነገር ግን እዚህ ጋር ያዘውን ታይሚንግ በመጠቀም እንግዲህ ቼልሲዎች ጂሚ ቦያጊተን ለማስፈረም ከየትኛውም ጊዜ በላይ ጠንክረው እየሰሩ ነው። በቀጣይ ቀናት ውስጥ ይሄ ዝውውር ሂደት አንድ ደረጃ ላይ ይደርሳል ተብሎ ይጠበቃልና አሁን ላይ ባለው እውነታና በሚወጡ ዘገባዎች ስንመለከት ድርድሮች በጥሩ ሁኔታ እንደቀጠሉና አሁን ቦሩሲያ ዶርትመንድ የሚፈልገውን አይነት ዋጋ ቼልሲ እንደ ብቃቱ ታይቶ የሚጨመር አዶንስን ካካተተ በኋላ የመቀበላቸው እድል ሰፊ ሆነ መጥቷል። ስለዚህ ቼልሲዎች ከጋርናቾ ይልቅ ጂሚ ቦያጊተንን ተቀዳሚ አድርገው ይህን እንግሊዛዊ ተጫዋች በድጋሚ ወደ እንግሊዝ ምድር ለማምጣት የሚደረገው ጥረት ተጠናክሮ ቀጥሏል። የቼልሲ ንብረት ግን የመሆኑ ጉዳይ የማይቀር ይመስላል። ይህ ተጫዋች እንግዲህ እንደምታውቁት በሊቨርፑልና በማንቸስተር ዩናይትድ በጥብቅ ሲፈለግ የነበረ ወጣት ተጫዋች ነው። በስተመጨረሻም እንግዲህ ምርጫው ቼልሲ ሆኗል። ቼልሲዎችም የተጫዋቹን ሁኔታ በደንብ በመከታተል ዝውውሩ ገና እንደተከፈተ ነው አክቲቭ ሆኖ እየተንቀሳቀሱ እንደነበር የሚወጡ ዘገባዎች የሚያሳዩትና በስተመጨረሻ ያርግላቸው ለማድረግ ይህን ተጫዋች ጠንክረው እየሰሩ ነው። በቀጣይ ቀናት የቼልሲ ደጋፊዎች የዚህ የዝውውር መስኮት ሌላኛው ፈራሚ ሆኖ ልንሰማ እንደምንችል ከወዲሁ
በድፍረት መናገር እንችላለንና ጂሚ ቦያጊተንን በሰማያዊዎቹ ቤት ማየታችን የማይቀር ይመስላል። አንዳንድ መረጃዎችና አንዳንድ የሚወጡ ዘገባዎችን ያለፉትን ቀናት ስመለከት ነበርና የሙካይሎ ሞድሪክ ጉዳይ እንግዲህ ያነጋገረ ነው የሚገኘው። ይሄ ተጫዋች እንግዲህ የ10 ቁጥር ማሊያን ተነጥቋል፣ ለኮል ፓልመር ተሰጥቷል። ፓልመር እንደምታውቁት 20 ቁጥር ነበር የሚለብሰው። አሁን 10 ቁጥርን እንዲለብስ በቀጣይ የውድድር ዓመት ለኮል ፓልመር ተሰጥቷል። ስለዚህ ያ የዶፒንግ ምርመራ አሁን ላይ በሞድሪክ ላይ እንደጸና የሚያሳይ ፍንጮች እየወጡ ነው የሚገኙት። በቀጣይ ወር እንግዲህ ይረጋገጣል ተብሎ ይጠበቃል። ያን የመሰለ ቴክኒሻል ተጫዋች በዚህ ወጣትነቱ እንግዲህ በተጨማሪ 4 ዓመት ከእግር ኳስ ሊርቅ ይችላል። ምናልባት በሚያሳየው ፕሮግረስ ለውጥ ምናምን ታይቶ ቅጣቱ ሊቀነስለት ይችላል። ነገር ግን በቼልሲ ቤት እህል ውሃው ያበቃ ይመስላልና ቼልሲም ቦታው ላይ በጊዜ ሂደት እያጠናከረ ነው የሚገኘውና ጂሚ ቦያጊተን ሞድሪክ ቦታ ላይ የሚመጣው መሐመድ ቅዱስ ግን የቼልሲ የዚህ የዝውውር መስኮት ትልቁ ፕራዮሪቲ መሐመድ ቅዱስ ነው። ቼልሲ በየትኛውም መመዘኛ ይሁን ፍላጎቱን አጠንክሮ እንዳስፈላጊነቱ በተለይ ዘ ታይምስ እንደሚለው ከሆነ የተጫዋቾችን አማራጭ ጭምር ቼልሲ ለመጠቀም እያሰበ ነው የሚለው። ማለት የዝውውሩ አካል ለማድረግ የተለያዩ ተጫዋቾችን ለመጠቀም እያሰበ ነው። መሐመድ ቅዱስ የቼልሲ ተቀዳሚ ኢላማ ሆኗል። ነገር ግን ጂሚ ቦያጊተን ከቅዱስ ቀደም ብሎ ስታንፎርድ ብሪጅ የሚደርስ ተጫዋች ይመስላል። ሂጎ ኢኬቲኬም አሁን ቼልሲዎች በእጅጉ የሚፈልጉት አጥቂ ሆኗል። የዚህ አጥቂ የዝውውር ሂደት ግን ለቼልሲ መንገዶች የተመቻቹ ይመስላል። እንደሚወጡ የስፔን ጀርመን ዘገባዎች ከሆነ ሂጎ ኢኬቲኬን ለማስፈረም የቼልሲ ፍላጎት ከሌሎች የእንግሊዝ ክለቦች በተለይ ከሊቨርፑል የተሻለ እንቅስቃሴ እያደረገ ነው የሚገኘው እና ይሄም የዝውውር ሂደት ይጠብቃል። በአጠቃላይ ቼልሲ ለሻምፒዮንስ ሊግ እግር ኳስ የሚሆን ወጣት ትውልዱን የሚያጠናክር በርከት ያሉ ደቂቃዎች በየክለቦች ያገኙ ነገር ግን እድሜያቸው ገና ለጋ ወጣት የሆኑ ረጅም ጊዜ ሊያገለግሉ የሚችሉትን ተጫዋቾች ከየቡድኑ እየነቀለ እያስፈረመ ነው የሚገኘው። የቼልሲ ማጠናከር እንግዲህ ተጠናክሮ ቀጥሏል። ለ10 ቀናት በተከፈተው የዝውውር መስኮት እንደ ቼልሲ በንቃት እየተሳተፈ ያለ ክለብ እንግዲህ ሊቨርፑልና ቼልሲ በእንግሊዝ የተሻሉ ክለቦች ሆነዋል። አሁን እንግዲህ ቼልሲ ፕላኑን ከፍ አድርጎ መሐመድ ቅዱስን፣ ጂሚ ቦያጊተንን፣ ሂጎ ኢኬቲኬን ኢላማ አድርጎ እየሰራ ነው የሚገኘው። በቀጣይ ቀናት እንግዲህ የሚፈጠረውን አይተን አዲስ ዘገባ ካገኘን ደግሞ ይዘንላችሁ ምን መጣ ይሆናል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከአገር ውጭ የምታደምጡ ደግሞ በሱፐር ታንክስ ድጋፍ አድርጉ። በሌሎች መረጃዎች ተመልሰን እንመጣለን። ሰላም ቆዩ።